ታስገቢዋለች ብዬ አላስብም እኔ እንደማንኛውም ሰው ማለት ምክንያቱም ከዚህ በፊት በፍቅር ብዙ ጊዜ ስላሳልፋቸው ኤፋ ገና ዛሬ ተሳስተሃል። የምሬን ነው ማለት ሩታ ብሽሽቅ አይደለም የያዘችው ልትበሻሸቅም ወይንም ራሷን ዝቅ ልታረግ አልፈለገችም ነበረ። ነገር ግን ያስናቀ አስንቋት ነው እንደዛ አይነት ውስጥ የገባችው እንጂ መግባትም አልፈለገችምም። ሐሳቡም ራሱ አልመጣላትም በጭራሽ ማለት ነው። ነገር ግን ሩታ ምንም ነገር ማድረግ እንደማትችል በባሏ ላይ ምንም አይነት ፍቃድ እንደሌላት ምንም አይነት ውሳኔ እንደማትወስን አብርሽን ማዘዝም ምንም ነገር ማድረግ እንደማትችል አድርጋ ሳለቻት ስንት ዓመት ሙሉ አብሯት የኖረውን ወንድ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውዶች። ይሄንን ቪዲዮ ላይክ ሼር አድርጉልኝ፣ በደንብ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። የምሬን ነው የምላችሁ። በጣም ነው የተናደድኩትኝ ማለት አንዳንድ ጊዜ ሰዎች እናንተ ባላስባችሁት እናንተ በቃ እናንተ ውስጥ ያልተፈጠረውን ነገር እንደተፈጠረ ነገር አድርገው ነው የሚያወሩት። አሁን ሩታዬ የምሬን ነው የምላችሁ ከመጀመሩ እስከ መጨረሻው እስካሁኑ እስካለችበት ድረስ ብዙ አይነት ፈተናዎችን ተቋቁማ ነው እዚህ የደረሰችው። እኔ ቤተሰቦቼ እየተሰደቡ ቤተሰቦቼ እየተናቁ ህይወትን አልቀጥልም። ሩታ ግን ለእኔ ድንቅ ነች። ድንቅ እንደሆነች የተረዳሁት አሁን ላይ ነው። የምሬን ነው የምላችሁና ምንድን ነው አብርሽ ለውሽሞቹ ትልቅ ክብር አለው፣ ለሩታ ደግሞ ክብር የለውም። እዚች ጋር ኤፍሬም አይኖ ሩታ ወደ አብርሽ የተመለሰች መስሎክ እኛም የተመለሰች መስሎን ምናምን እኔ አልመሰለኝም። ለምን አይ ሄርሜላ ስለናቀቻት በቃ ልታሳይ ነው፣ ማንነቷን ልታሳይ ነው። ሩታ ምንም ነገር ማድረግ እንደምትችል አብርሽን ማዘዝ እንደምትችል አብርሽን ወደ ራሷ ማምጣት እንደምትችል በተግባር ልታሳያት ነው እንጂ እውነት ሩታ ልትመለስ አይደለም ብዬ ቪዲዮ ሰርቻለሁ እየሳኩኝ ማለት ነው። ነገር ግን ያ ሁሉ ነገር አለፈ። ሁሉም እና ኤፍሬም ሁሉም ቤተሰብም ተደስቶ ነበር የታረቁ መስሏቸው የእውነት መስሏቸው ማለት ነው። ነገሩን ግን አልተረዷትም። ሩታ እንደተናቀች ዋናውን ነጥብ ልንገራችሁ እዚህ ጋር ሩታ እንደተናቀች ሩታ በአብርሽ ላይ ምንም ኃላፊነት እንደሌላት ተደርጋ ዝቅ እንደተደረገች አንድም ሰው አልተረዳትም። ነገር ግን ዛሬ ላይ ኤፍሬም ብሽሽቅ ነው ያልሽው፣ ትዳር ብሽሽቅ አይደለም እያልካት ነው። ምን ነው ይሄንን ቃል ለምን ለሷ እንደዚህ መተህ ተወረውራለህ? ለምን ለወንድም አትወረውርለትም ይሄንን ቃል? ምን የሷ ሲሆን ነው ብሽሽቅ ሆኖ የታየክ? ሩታ መበሻሸቁንም አልፈለገችምም መናናቁንም አልፈለገችምም። ነገር ግን ያስናቀ ሰው የተናቀ ሰው አስንቋት ነው። ራሱን ዝቅ ያደረገ ሰው እሷንም ዝቅ ስላስደረጋት ማንነቷን ጅግንነቷን ማን እንደሆነች ለማሳየት ነው እንጂ ያንን ነገር የፈጠረችው እንደዛ አይነት ነገር ራሱ ማድረግ አልፈለገችምም። አብርሽን ወደ ራሷ ለማምጣት ሙከራ ማድረግ ምናምን ይሄ በቃ ወደ አንተ ህይወት ተመልሻለሁ እንታረቅ ልጃችንን አብረን እናሳድ የሚለውን ነገር እንደዚህ ድራማቲካል መፍጠር ሩታ በጭራሽ አልፈለገችም። ነገር ግን ያቺ ዘልዛላ አንቺ ማን ስለሆንሽ ነው እስቲ ጥሪው ከመጣልሽ ምናምን እያለች ናቀቻት። ከመቼን ጀምራ ማለት ነው የንቀት ምልክት አሳየቻት። ነገር ግን ደግሞ ሩታ እንደዛ አይነቱ ነገር እሷ ላይ ዛቻ አትፈልግም። እልህኛ ነች፣ በጣም እልህኛ ነች። የሆነ ነገር ማድረግ እንደምትችል በተግባር አድርጋ ነው የምታሳያችሁ። በቀል ውስጥ ስለገባች ብቻ ነው እንደዛ አይነቱ ነገር እንትን ያለችው እንጂ ብሽሽቅም ይዟት አይደለም ኤፍሬም ማለት ነው። የሩታ ልብዋ ተጠግኖ ምናምን አይደለም። ነገር ግን ሩታን ሩታዬ እንደው እግዚአብሔር እድሜ ጤና ይስጥሽ በአንድ ቦታ እኮ ተናገረች። እኔ ምንም ማድረግ እንደማልችል የሚስሉ ሰዎች እንደዛ አድርገው የሚያስቡ ሰዎች ስላሉ ግን ማድረግ እንደምችል ለማሳየት ያደረኩት ነገር እንጂ ለሌላ ነገር አይደለም ምናምን ነገር ነው ያለችው። አንተ ግን ቃሉን ደጋገምከው። ብሽሽቅ ምናምን ትዳር ብሽሽቅ አይደለም ምናምን አልክ እና አብርሽ ለትዳሩ ክብር የለውም። እውነት ለመናገር ያክል ለትዳሩ ክብር የለውም። አንድ ሰው እኮ ለትዳሩ ክብር ካለው ትዳሩን ብቻውን አይደለም የሚመራው። አረ ተሚስት ጋር ነው ለሚስቱ ግድ ክብር ሊኖረው ይችላል። በነገራችን ላይ ፍቅር ከክብር ይጀምራል። ክብር ሲኖራችሁ አንድን ሰው በሙሉ ልባችሁ ልታፈቁት የምትችሉት
ነገር ግን ደግሞ ክብር የለም፣ ጠፍቷል ክብር። እንደዛ ነገር ሲጀመር ሩታ ጥፋት የለባትም፣ አብርሽ ነው ሙሉ ለሙሉ ጥፋቱን ያጠፋው። ከፈለጋትን ሴት ይዞ ይመጣል፣ ሩታ አናቷ ላይ እንዲረማመዱ ያደርጋል። በቃ ሩታ በቃ ምንም ነገር አብርሽ ቁጥጥር ውጭ እንደሆነች ምናምን ነገር ሩታ እኮ ማለት ነው አልፈልግም እኮ ስላለችው ነው አብርሽን እንጂ አብርሽ ሩታን ይፈልጋታል። ነገር ግን ደግሞ የሚፈልጋት ለልጁ ሲል ነው እንጂ ለሌላ ነገር አይደለም። እንትኑን አሸሸ ገዴውንማ ከነውሽሚት ጋር ያደርጋል። ምንም ያክል እኔ ቆይ እዚች ጋር ሀሳብ ያዝ ላርጋትና ማለት ነው የሩታ አብርሃምን እስር ቤት ማስገባት ነው እንዴ የታያችሁ? አብርሽ እኮ ሩታን የቁም እስረኛ እኮ ነው ያደረጋት። የቁም እስረኛ መሆን አትፈልግም። ለዛ ነው ከቁም እስረኛነት ለመውጣት ስትጠይቅ እንዲፈርምላት እምቢ አለች። ስለዚህ ህግ ነው የሚፈርደው አይደለ? ህግ ነው እዚህ ጋር ነገሩን ሊፈታው የሚችለው። ወደ ህግ አሳለፈችው። እሷን የቁም እስረኛ አድርጎ የራሱን ህይወት እሱ እየኖረ እያጣጣጥሞ እየኖረ አይምሮ ታድሷል። ወደ ሩታ መመለስ አልፈልግም፣ አሁን ያለሁበት ህይወት ተመችቶኛል እያለ ለአንተ ለወንድሙ ሲነግርህ አልነበረ እንዴ? ታዲያ ዛሬ እንዴት እስር ቤት ማስገባት አልነበረብሽም ብለህ አፈን ሞልተህ ትነግራታለህ እንዴ? ኤፋዬ እንዴ አብርሽ እኮ ሩታን የቁም እስረኛ አድርጓታል። እሷ እዛ ጋር በትዳር በፍርማ ተይዛለች። እሱ ግን ምንም አይደለም ወንድ ነኝ ብሎ ነው የሚያስበው ራሱን ማለት ነው። ወንድ ነኝ ምንም ነገር ባደርግ ምናምን ማንም ምንም አያመጣም ብሎ ነው የሚያስበው። ሩታ ደግሞ በቃት። አንዳንድ ጊዜ እኮ ነገሮቹም ያንገሸግሻሉ። አንገሸገሻት። በቃኝ አንተ ልክ የራስን ህይወት እንደምትኖረው እኔም የራሴን ህይወት ልኑር ፈርምልኝ ብላ በትትና ደጋግማን ጠየቀችው። አልፈልግም ሲል ደግሞ የበላይ አካል አለ፣ ህግ የሚባል የበላይ በቃ ወደ ህግ አሳልፋ ሰጠችው ነገሩ እንዲፈታ። ህግን ሲያንቀጠቅጠው ሲታሰር እስርን ሲቀምስ መቶ ፈረመላት። እንደ ቆረጠች ደግሞ አሳየችው። በስስ ጎኑ በልጁ መጣች። ከዛ እውነት እንዳልሆነ አሳየችው። የቀረበችው ማንነቷን የሱ ውሽሞች እሷን እንደናቋት፣ ነገር ግን ራሷን እንዴት አድርጋ ማስከበር እንዳለባትና ፍላጎቷን ደግሞ እንዴት አድርጋ ማሟላት እንደምትችል በተግባር አሳየቻቸውና ወደ ቦታዋ ተመለሰች ሩታ በ3 ቀን ውስጥ። ስለዚህ ጀግና ናት፣ ሊጨበጨብላት ይገባል እንጂ አብርሽን ለምን እስር ቤት አስገባሹ? ገረመኔ ትዳር ይሄ እንትን አይደለም ምናምን ነገር ምናምን የማይዋጥ ወሬ አውሩ፣ የሚዋጥ ነገር አውሩ ውስጥ